ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ኢትዮጵያ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ኢትዮጵያ ሊቀመንበርነት ምክር ቤቱ ከሚያወያይባቸው አጀንዳዎች መካከል በሶማሊያ የአፍሪካ ህብረት ተልእኮ ያለበት ሁኔታ፣ በአህጉሪቱ የጥላቻ ወንጀሎችና የዘር ማጥፋት ትርክቶችን በመከላከል እንዲሁም በደቡብ ሱዳን የሰላምና ጸጥታ ሁኔታውን የሚገመገም የመስክ ጉብኝት ማድረግ ይገኙበታል። በአፍሪካ የሰው ሰራሽ አስተውሎትና የሰላምና ጸጥታ አስተዳደር ላይ በሚኒስትሮች ደረጃ የሚያደርገውን ውይይት ሌላኛው አጀንዳ ሲሆን የምክር ቤቱ አባል በኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ጉብኝት እንደሚያደርግም ይጠበቃል። 12 የትግራይ ቴሌቪዥን ጋዜጠኞች ኮበለሉ። ከጥቅምት 2013 ዓ.ም ጀምሮ የአንድ ቡድን ልሳን በመሆን የሐሰት የጦርነት ቅስቀሳ ስናደርግ ቆይተናል ያሉ 12 የትግራይ ቴሌቪዥን ጋዜጠኞች ተቋሙን ለቀው አዲስ አበባ መግባታቸውን የደረሰን መረጃ ያመለክታል። ጋዜጠኞቹ አሁን ላይ የፕሪቶሪያውን የሰላም ስምምነት የሚቃረኑና ወጣቱን ለጦርነት የሚያነሳሱ ዘገባዎች እንዲሰሩ ጫና እየተደረገባቸው እንደሆነ ገልጸዋል። በፈጸሙት ሙያዊ ስህተት የኢትዮጵያ ህዝብ ይቅርታ የጠየቁት እነዚህ ጋዜጠኞች በቀጣይ ሀገራቸውን ለመካስ ዝግጁ መሆናቸውን መረጃ ያመለክታል። ከትግራይ ክልል ውጭ በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው ውሳኔ በተሰጠባቸው የሁመራ፣ ራያ አላማጣ፣ አዲረመጽ፣ ኮረማ፣ አፍላና ጠለምት ወይም ጸለምት ምርጫ ክልሎች ምርጫ ይካሄዳል የሚል ግምት እንደሌላቸው መንግስታዊ ምንጮች ገልጸዋል። የመራጮች ምዝገባ ቀነ ገደብ ጥቂት ቀናት ቢቀሩትም በአምስቱ ምርጫ ክልሎች የመራጮች ምዝገባ እንዳልተጀመረ ተሰምቷል። የፌዴራል መንግስት ባለስልጣናት ለጉዳዩ ፖለቲካ እልባት እንዲፈለግለት መስማማታቸው ምንጮች ተናግረዋል። የአካባቢው አመራሮች በጉዳዩ ዙሪያ ለምርጫ ቦርድ ጥያቄ አቅርበው በውሳኔው አፈጻጸም ላይ የምንወያይበት ጉዳይ አለ የሚል ምላሽ እንደተሰጣቸውም ተሰምቷል። አዲሱ የወንጀል ስነ ስርዓት ህግ የስልክ ጠለፋን ጨምሮ ለፖሊስና ደህንነት አካላት የሰጣቸው ልዩ የምርመራ ዘዴዎችን የመጠቀም መብት አስፈላጊ መሆኑን የህዝብ ተወካዮች ምክር ቤት አባላት ትናንት አዲሱን የወንጀል ስነ ስርዓትና የማስረጃ ህግ ላይ ውይይት በተደረገበት ወቅት ተናገሩ። አባላቱ ህጉ ለፖሊስና ደህንነት የሰጠውን ስልጣን የዜጎችን የግል ሚስጥር የሚደግፍና ጋዜጠኞችን፣ የመብት ተሟጋቾችንና ተቃዋሚዎችን ለአደጋ ያጋልጣል ሲሉ ተቃውመዋል። በሴቶች ላይ የሚፈጸሙ ጥቃቶችን የሚመለከተው ድንጋጌ ያስገድደው መድፈር ወንጀል የሴቶች ጥቃት በሚል የተተካ ሲሆን ለጥቃት ተጋላጭ የሆኑ ምስክሮች ችሎት ሳይቀርቡ ቃላቸውን የሚሰጡበት ሁኔታ ግን ከተከሳሾቹ ምስክሮች የማወቅና ውድቅ የማድረግ መብት ጋር ይጣረሳል የሚል ትችት ቀርቦበታል። በኢትዮጵያ የአሜሪካ አምባሳደር ሄርቨን ማሲንጋ በኢትዮጵያ የቆይታ ጊዜያቸው ያለፈባቸውን ትውልደ ኢትዮጵያውያን የአሜሪካ ዜጎች መንግስት ባቀረበው በጊዜ የተገደበ እድል እንዲጠቀሙ መከሩ። የኢሚግሬሽንና ዜግነት አገልግሎት ትውልደ ኢትዮጵያውያን ወደ ህጋዊ አሰራር እንዲገቡ ከመጋቢት 15 እስከ ግንቦት 15 ቀን የሚቆይ እድል መስጠቱ ይታወሳል። ተቋሙ በሰጠው እድል መሰረት ከ18 ዓመት በታች የሆኑ ልጆች ቅጣቱ በሙሉ ተሰርዞላቸው የኢትዮጵያ ተወላጅነት መታወቂያ ካርድ የሚያገኙ ሲሆን ከ18 ዓመት በላይ የሆኑ በአንጻሩ ግማሹን ቅጣት ብቻ በመክፈል የተወላጅነት መታወቂያ ማውጣት ይችላሉ ተብሏል። 5 ከፍተኛ የአሜሪካ ጄኔራሎች በ24 ሰዓት ውስጥ ከኃላፊነታቸው ተባረሩ። የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን በታሪኩ አይቶት በማያውቀው ሁኔታ ከፍተኛ የጦር አመራሮችን በጅምላ እያባረረ ይገኛል። የመከላከያ ሚኒስቴሩ ባለፉት 24 ሰዓታት ውስጥ ብቻ 5 የሚደርሱ የጦር ኃይሉን ስመጥሩ ጄኔራል ያለ ምንም ቅድመ ማስጠንቀቂያ ከኃላፊነታቸው አንስቷል። ከነዚህም መካከል የጦር ኃይሉ ጠቅላይ ኤታማዦር ሹም ጄኔራል ራንዲ ጆርጅ ዋነኛው ሲሆኑ በአስቸኳይ ጥሮታ እንዲወጡ ትዕዛዝ ተላልፎባቸዋል። በዚህ ያልተጠበቀ ወታደራዊ እርምጃ የተመቱት ሌላኛው ከፍተኛ መኮንን የጦር ኃይሉ ምክትል ኤታማዦር ሹም ጄኔራል ጄምስ ሚንገስ ናቸው። በተጨማሪም የአሜሪካ የመከላከያ የስለላ ኤጀንሲ ኃላፊ ሌተናል ጄኔራል ጄፍሪ ክሩዝ እንዲሁም ጄኔራል ዴቪድ ሆድን እና ሜጀር ጄኔራል ዊሊያም ግሪንስ በተመሳሳይ በ24 ሰዓታት ውስጥ ከኃላፊነታቸው ተነስተዋል። ሚኒስተሩ ይህንን አጥብቆ የሚያሳስብ የጅምላ ስንብት የወሰዱት በጦር ኃይሉ ውስጥ
አዲስ የአመራሩ ለውጥ ለማምጣት በሚል እንደሆነ ተገልጿል። በተለይም በፕሬዝዳንት ትራምፕ አስተዳደር ፖሊሲዎች ላይ ጥቃት የሚያነሱና ቀደም ሲል አሜሪካ ከአፍጋኒስታን በወጣችበት ወቅት ውሳኔዎችን ያስፈጸመ መሪዎች ለማጽዳት መሆኑ ታውቋል። ይህ ከፍተኛ የወታደራዊ መሪዎች መባረር አሜሪካ ከመካከለኛው ምስራቅ ውጥረትና ከኢራን ጋር ካለባት ፍጥጫ አንጻር በፔንታጎን ውስጥ ትልቅ ድንጋጤና ስጋትን ፈጥሯል። የሆርሙዝ የባህር ሰርጥ መዘጋቱን ተከትሎ ወደ ኢትዮጵያ ሊገባ የነበረ 120,000 ሜትሪክ ቶን ነጭ ናፍጣና 60,000 ሜትሪክ ቶን የአውሮፕላን ነዳጅ የጫነ 3 መርከቦች በአረብ ባህረ ሰላጤ እንደቆሙ ተገለጸ። የንግድና ቀጣናዊ ትስስር ሚኒስትር ካሳሁን ጎፌ 60 በመቶ ነጭ ናፍጣና የአውሮፕላን ነዳጅ ሙሉ በሙሉ ከኩዌት መንግስት እንዲሁም 40 በመቶ ነጭ ናፍጣ፣ ቤንዚንና ጥቁር ናፍጣ በጨረታ እንደሚገዛ ተናግረዋል። በመንግስት ላይ የድጎማ ጫናው ከ272 ቢሊዮን ብር በላይ ደርሷል ያሉት ካሳሁን መንግስት በ1 ሊትር ነጭ ናፍጣ ላይ 71 ብር እንዲሁም በቤንዚን ላይ 32 ብር እየደጎመ መሆኑን ገልጸዋል። ዛምቢያ የነዳጅ ዋጋ ጭማሪን ለመግታት ተጨማሪ እሴት ታክስና የነዳጅ ቀረጥ ለ3 ወራት አነሳች። በነዳጅ ዋጋ መናር ምክንያት የሀገሪቱን ኢኮኖሚና የዜጎችን ደህንነት ለመጠበቅ ለ3 ወራት የሚቆይ አስቸኳይ ጊዜ አዋጅ በዛምቢያ ተግባራዊ ይሆናል። ፕሬዚዳንቱ በቤተ መንግስት በጠሩ ልዩ የካቢኔ ስብሰባ በቤንዚንና በናፍጣ ላይ ይጣል የነበረው የተጨማሪ እሴት ታክስና የትራንስፖርት ቀረጥ ለጊዜው እንዲታገድ ተወስኗል። እነዚህ አጭር ጊዜያዊ እርምጃዎች የታለሙት በመካከለኛ ምስራቅ በቀጠለው ግጭት ምክንያት የተከሰተውን የነዳጅ ዋጋ ጭማሪ ተጽዕኖ ለመቀነስ ነው። የሳውዲ አረቢያ ጠንካራ መግለጫ። ሳውዲ አረቢያ የግዛቲቷም ሆነ የአየር ክልሏ በማንኛውም ሁኔታ አሜሪካ በኢራን ላይ ለምትሰነዝረው ወታደራዊ ጥቃት ማገልገያ እንዲሆን እንደማትፈቅድ አስታወቀች። የልዑል መሐመድ ቢን ሳልማን አቋም የሳውዲ አልጋ ወራሽ መሐመድ ቢን ሳልማን ለኢራኑ ፕሬዝዳንት በስልክ እንደገለጹ ሳውዲ አረቢያ ለቀጣናው ሰላምና መረጋጋት ስትል ለማንኛውም ወታደራዊ እርምጃ መነሻ አትሆንም። ገለልተኝነት ሳውዲ አረቢያና የተባበሩት አረብ ኤምሬትስ በተመሳሳይ ሁኔታ የአየር ክልላቸውን፣ የምድር ግዛታቸውን ወይም የባህር ክልላቸውን አሜሪካ በኢራን ላይ ለምታደርገው ጥቃት ላለመፍቀድ መወሰናቸው ተዘግቧል። የአሜሪካ ስጋት ይህ ውሳኔ በአካባቢው ግዙፍ ጦር ሰፈርና የሰው ኃይል ያላት አሜሪካ በኢራን ላይ ልትወስድ ያሰበችውን ወታደራዊ አማራጭ ይበልጡ ስብስብ ያደርገዋል። ዲፕሎማሲያዊ ፋይዳ ሳውዲ አረቢያ ይህንን ውሳኔ ያሳለፈችው ከኢራን ጋር የጀመረችውን ዲፕሎማሲያዊ ግንኙነትን ለማጠናከርና ሀገሪቱ ወደማይፈለግ ቀጣናዊ ጦርነት ውስጥ እንድትገባ ለመከላከል እንደሆነ ተመልክቷል። ይህ የሳውዲ አረቢያ አቋም በአሜሪካና በባህረ ሰላጤው ሀገራት መካከል ያለውን የስትራቴጂክ ልዩነት በግልጽ ያሳየ ክስተት ሆኖ ተመዝግቧል። ወደ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን። ወደ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።